ከዚች ቀንና ሰዓትና ሰከንድ ጀምሮ ሁላችሁም የምታመሰግኑትን ነገር እግዚአብሔር በሕይወታችሁ አሁን ያደርግላችኋል። የታመማችሁ ሰዎች፣ በተለያየ እስራት ውስጥ ያላችሁ ሰዎች ከተያዛችሁበት ነገር ከዚህ ከቃሉ ጉልበት የተነሳ መፈታት፣ መንቀሳቀስ፣ መራመድ ትጀምራላችሁ። ሃሌሉያ! በደንብ አድርጋችሁ ስሙ። ዛሬ ይሄንን በረከት ልትካፈሉ ልትቀበሉ የምትፈልጉ የጸጋውና የቃሉ የኢየሱስ ወዳጆች አንድ ነገር ስሙ። አባትየው ልጁን ሊመርቀው ሲወድ ዛሬ አንድ ነገር ልላችሁ እወዳለሁ። ከእግዚአብሔር በረከትን ልንቀበል እንወዳለን። እግዚአብሔር በሕይወታችን እንዲባርከን እንፈልጋለን። በነገር ሁሉ ክንዋኔን እና ስኬትን እንዲሰጠን እንወዳለን። ዛሬ እግዚአብሔር እንደሚፈልገው አድርጎ ለሱ ሐሳብ አሜን። እግዚአብሔር ሕይወታችንን ያቀርብ። ማንነታችንን እግዚአብሔር እንደሚወደው አድርጎ ለራሱ ሐሳብ ከእግዚአብሔር ከአባታችን ከእርሱ ልናገኝ የሚገባውን ነገር ሁሉ እንድንቀበል ዛሬ ማንነታችንን እግዚአብሔር እንደሚፈልገው አድርጎ በመንፈሱ በቃሉ በኃይሉ እግዚአብሔር እሱ እንደሚፈልገው አድርጎ አሜን ለሱ ሐሳብ ያቅርበን። ለሱ ሐሳብ አሜን ያዘጋጀን። ለራሱ ዓላማ እግዚአብሔር ልዩ አድርጎ ይስራል። ሃሌሉያ! ያን ጊዜ ከእግዚአብሔር አንዴ ላንረገም በረከት እንቀበላለን። ከእግዚአብሔር ሞገስ እንቀበላለን። ከእግዚአብሔር በሰውም በሕዝቡም ፊት ተወዳጅነት መፈራትን አሜን እናገኛለን። ዛሬም ስሙኝ፣ በእናንተ ዕውቀት ብዙ ጥራችሁ፣ በእናንተ አቅም በእናንተ ኃይል ብዙ ደክማችሁ ያላገኛችሁትን ዛሬም የእግዚአብሔር ቃል የሚላችሁን በመስማት የእግዚአብሔር ቃል የሚላችሁን በማድረግ ለብዙ ዘመን 20 ዓመት 30 ዓመት 40 ዓመት 50 ዓመት 10 ዓመት 5 ዓመት ደክማችሁ ያላገኛችሁትን ነገር እግዚአብሔር ዛሬ ወደ እናንተ ያቀርበዋል። ዛሬም የራቀ ነገራችሁን በስደት ሀገር በአሜሪካ፣ በካናዳ፣ በጀርመን፣ በሳውዝ አፍሪካ፣ በዱባይ፣ በጣሊያን፣ በፈረንሳይ፣ በኤርትራ፣ በአስመራ፣ በኡጋንዳ፣ በኬንያ፣ በሶማሌ፣ በቤልጅየም፣ በእስራኤል፣ በቤሩት፣ በባህሪን፣ በዱባይ፣ በሳውዝ አፍሪካ ዋሬቨር በዓለም ዙሪያ ሆናችሁ ይህን ድምፅ የምትሰሙ ሰዎች በረከታችሁን ያቀርብላችኋል። ክብራችሁን ያቀርብላችኋል። እድገታችሁን ያቀርብላችኋል። ስኬታችሁን ያቀርብላችኋል። ከፍታችሁን፣ ነውጣችሁን፣ ሰላማችሁን፣ ለብዙ ዘመን እየደከማችሁ የራቀ ነገራችሁን እግዚአብሔር እንዲህ ይላችኋል፣ ፈጥኖ ወደ እናንተ ይቀርባል። ሻሎም ቅዱሳን፣ ጸጋውና ሰላሙ ይብዛላችሁ። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከኢትዮጵያ ሐዋሳ ዛሬ አንድ በረከት ልባርካችሁ ልቤን ሞልቶታል። ሁላችሁም ይህንን የምነግራችሁን ቃል ጥቂት ደቂቃ ከእኔ ጋር አብራችሁ አሜን እያላችሁ በመቀበል ይህንን በረከት እንድትካፈሉ ስል አሳስባችኋለሁ። በዓለም ዙሪያ ሆናችሁ ይህን ግሬስ ኦፍ ላይቭ ወርልድ ዋይድን ቲቪ ቻናል፣ ዩቱብ ቻናል፣ ፌስቡክ ቻናል፣ ቲክቶክ ቻናል የምትከታተሉ በዓለም ዙሪያ ያላችሁ እንዲሁም ኢትዮጵያም ከኢትዮጵያም ውጪ በአሜሪካም፣ በካናዳም፣ በጀርመን፣ በሳውዝ አፍሪካ፣ በዱባይ፣ በቤሩት፣ በባህሪን፣ በጆርዳን፣ በአውስትራሊያ፣ በእስራኤል፣ በጣሊያን፣ በፈረንሳይ፣ በኤርትራ፣ በኡጋንዳ፣ በኬንያ፣ በሶማሌ እንዲሁም በምስራቅ፣ በምዕራብ፣ በደቡብ ያላችሁ የጸጋ ወዳጆች ዛሬ መንፈስ ቅዱስ ልቤ ላይ ባከበደው መሰረት አንድ በረከት ልባርካችሁ ዛሬ በፊታችሁ ተገኝቻለሁ። ይህን በረከት ለሁሉም እንዲደርስ ጥቂት ደቂቃ ፈጥናችሁ እንደለመዳችሁት ሼር ማድረጋችሁን እንዳትረሱ። ልባርካችሁም የሚፈልገው የእግዚአብሔር ቃል እንደሚለኝና እንደሚያዘኝ ነው። አንድ ነገር ስሙን። ልባርካችሁ የምፈልገውን ቃል አንዲት ደቂቃ ልንገራችሁ። ስሙኝ። ዘፍጥረት ምዕራፍ 27 ቁጥር 1 እንዲህ ብሎ ይናገራል። ያውን የከበረውን እግዚአብሔርን ቃል ሁላችሁም ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ለብዙዎች ይሄ በረከት እንዲደርስ እንድታስተላልፉና ሼር እንድታደርጉላቸው ይህንን የማዳን ሥራ የወንጌል ሥራ ለብዙዎች እንዲደርስ አብራችሁ ከኛ ጋር እግዚአብሔር በሰጣችሁ ዕድል እየሰራችሁ ያላችሁ ሰዎች ጸጋው፣ ሰላሙ፣ ኃይሉም ሞገሱም ይብዛላችሁ። ስለዚህ ከኔ ጋር ያውን ቃል ጥቂት ደቂቃ
ለአንድ ለ3 ደቂቃ አብረን እናንብብ። ከዛ በዚህ ቃል መሰረት እባርካችኋለሁ። ብዙ ሰዎች ከዚች ቀንና ሰዓትና ሰከንድ ጀምሮ ሁላችሁም የምታመሰግኑትን ነገር እግዚአብሔር በሕይወታችሁ አሁን ያደርግላችኋል። የታመማችሁ ሰዎች፣ በተለያየ እስራት ውስጥ ያላችሁ ሰዎች ከተያዛችሁበት ነገር ከዚህ ከቃሉ ጉልበት የተነሳ መፈታት፣ መንቀሳቀስ፣ መራመድ ትጀምራላችሁ። ሃሌሉያ! እንዲህ ላለ ያውቃል። ይስሐቅም ሸምግሎ ዓይኖቹን ከማየት በፈዘዙ ጊዜ ታላቅ ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆኝ አለው። እርሱም አለው እነሆ እኔ አረጀው፣ የምሞትበትንም ቀን አላውቅም። አሁንም ማደኛን የፍላጻንም አፎትና ቀስትን ውሰድ፣ ወደ ምድረ በዳም ውጣ፣ አደንህንም አድንልኝ፣ ሳልሞትም ነፍሴ እንድትባርክ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኛል። ሳልሞት ነፍሴ እንድትባርክ። ሃሌሉያ! አባትየው ልጁን የበኩር ልጁን የመጀመሪያ ልጁን ሊባርከው ሲፈልግ አንድ ነገር ሊያዘው ወደደ። በደንብ አድርጋችሁ ስሙ። ዛሬ ይሄንን በረከት ልትካፈሉ ልትቀበሉ የምትፈልጉ የጸጋውና የቃሉ የኢየሱስ ወዳጆች አንድ ነገር ስሙ። አባትየው ልጁን ሊመርቀው ሲወድ ነፍሴ እንድትባርክ አለው። አንድ ነገር እንድታደርግልኝ ፈልጋለሁ አለ። አያችሁ፣ እግዚአብሔር ሊባርከን ሲወድ ከኛ የሚፈልገው አንድ ነገር አለ። እርሱም እንዲህ አለው፣ ሳልሞት ነፍሴ እንድትባርክ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ አለው። ሃሌሉያ! እንደምወደው እግዚአብሔር ሊባርከን ሲሻ ከኛ የሚፈልገው ነገር አለ። እሱ የሚወደውን እሱ እንደሚፈልገው እሱ እንደሚወደው እንድንሆንለት ይፈልጋል። አያችሁ፣ እኛ እንድንሆን እንደምንፈልገው ሳይሆን እሱ እንደሚወደው ልናደርግለት ልንሆንለት ይፈልጋል። አንደኛ እንድንታዘዘው እግዚአብሔር ይፈልጋል። ስለዚህ አምጣልኝ አለው። ርብቃም ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር። ኤሳውም አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደንን አድነ አምጣልኝ፣ ሳልሞት በልቼ በእግዚአብሔር ፊት እንድባርክ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማው። እንደምወደው የጣፈጠ መብል። አያችሁ፣ እግዚአብሔር ሊባርከን ሲወድ እሱ የሚፈልገውን ሕይወት ከኛ ይፈልጋል። እንድንታዘዘው እግዚአብሔር እንድንታዘዘው እሱ የሚፈልገው ነገር በሕይወታችን እንድናረግ ይፈልጋል። ሰማው። እንደምወደው አድርገህ አምጣልኝ ሲል ሰማው። አሁንም ልጄ ወይ እኔ በማዝ ነገር ስማኝ፣ ወደ መንጋ ሄደ 2 መልካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርገዋለሁ፣ ለአባትህም ሳይሞት እንዲባርክ ይበላ ዘንድ ታገባለታለህ። ሃሌሉያ! እንዲባርክ። አያችሁ፣ እግዚአብሔር በሕይወታችን እሱ የሚፈልገውን ነገር ለእርሱ ስንሆንለት፣ ለእርሱ ስናቀልብለት ከእግዚአብሔር በረከት ያገኘናል። ከእግዚአብሔር ሰላም ያገኘናል። ከእግዚአብሔር ደስታ ያገኘናል። ከእግዚአብሔር በሰዎች ፊት ሞገስና ተቀባይነት ያገኘናል። አያችሁ፣ ታገባለታለህ። ሳይሞት አባትህ እንዲባርክ እሱ እንደሚፈልገው አድርጌ አዘጋጀዋለሁ አለች። እግዚአብሔር ዛሬ እንደሚፈልገው አድርጎ ሕይወታችንን ለራሱ ሐሳብ አሜን በረከትን እንድንቀበል እግዚአብሔር ዛሬ ያዘጋጀናል። ይሄ ነው ዛሬ በረከታችሁ። እሱ እንደሚፈልገው አድርጌ አባትህ ሳይሞት ነፍሱ እንድትባርክ ትሰጠው ዘንድ እንዲባርክ ትሰጠው ዘንድ አዘጋጃለሁ አለች። ዛሬ አንድ ነገር ልላችሁ እወዳለሁ። ከእግዚአብሔር በረከትን ልንቀበል እንወዳለን። እግዚአብሔር በሕይወታችን እንዲባርከን እንፈልጋለን። በነገር ሁሉ ክንዋኔን እና ስኬትን እንዲሰጠን እንወዳለን። ዛሬ እግዚአብሔር እንደሚፈልገው አድርጎ ለሱ ሐሳብ አሜን እግዚአብሔር ሕይወታችንን ያቀርብ። ማንነታችንን እግዚአብሔር እንደሚወደው አድርጎ ለራሱ ሐሳብ ከእግዚአብሔር ከአባታችን ከእርሱ ልናገኝ የሚገባውን ነገር ሁሉ እንድንቀበል። ስለዚህ ልጁ ያዕቆብ አባትየው እንደሚወደው አድርጎ እናቴ እኔ አዘጋጃለሁ፣ ነፍሱም ሳይሞት እንድትባርክ ይዘህ ትገባለታለህ አለች። አያችሁ፣ አባትየው ልጁን ሊባርከው የሚችለው እሱ የሚፈልገውን ነገር ይዞ ሲቀርብ ነው። ዛሬም ለመባረክ በስራ ለመባረክ ትፈልጋላችሁ? በትዳራችሁ ለመባረክ ትፈልጋላችሁ? በአገልግሎት ለመባረክ ትፈልጋላችሁ? ወንድሞች ዛሬም እግዚአብሔር እንደሚወደው አድርገን
ማንነታችንን ለእግዚአብሔር የምናቀርብ ሰዎች እንዲያረገን ልጸልይላችሁ። ማንነታችን እሱ እንደሚፈልገው ሆኖ አዘጋጃለሁ አለች። ዛሬ እንጀራን ሳይሆን የኛ ማንነት ነው እግዚአብሔር የሚወደው። የኛን ጉዞ፣ የኛን ህይወት፣ የኛን ከጌታ ያለንን ህብረት፣ ከጌታ ያለንን ግንኙነት፣ ከጌታ ያለንን መያዝ፣ ከጌታ ጋር፣ ከቃሉ ጋር፣ ከመንፈሱ ጋር፣ ከጸጋው ጋር፣ ከህልውናው ጋር ያለንን መጣበቅ ይፈልጋል። ዛሬም እንዲህ አለችው፣ አባትህ እንደሚወደው አድርጌ እኔ አዘጋጃለሁ፣ እንዲባርክ ይዘህለት ትገባለህ አለች። አሜን። ዛሬ ማንነታችንን እግዚአብሔር እንደሚፈልገው አድርጎ በመንፈሱ፣ በቃሉ፣ በኃይሉ እግዚአብሔር እሱ እንደሚፈልገው አድርጎ አሜን ለሱ ሐሳብ ያቅርበን፣ ለሱ ሐሳብ አሜን ያዘጋጀን። ለራሱ ዓላማ እግዚአብሔር ልዩ አድርጎ ይስራል። ሃሌሉያ። ያን ጊዜ ከእግዚአብሔር አንዴ ላንረገም በረከት እንቀበላለን። ከእግዚአብሔር ሞገስ እንቀበላለን። ከእግዚአብሔር በሰውም በሕዝቡም ፊት ተወዳጅነት መፈራትን አሜን እናገኛለን። ቁጥር 11 ላይ ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት እሆናለሁ፣ መርገምንም በላይ ላይ አመጣለሁ፣ በረከትም አይደለም አላት። ልመሳሰል ወንድሜን ልመስል አልችልም አላት። ስለዚህ በረከትን ሳይሆን መርገምን በላሴ ላይ አመጣል አላት። ቁጥር 14 13 እናቱም አለችው፣ ልጄ ሆይ መርገምህ በኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና አምጣልኝ አለችው። አያችሁ ከአባቱ በረከትን ሊቀበል ስሙኝ፣ ያዕቆብ እናቱ የሚለውን ቃል ሰምቶ አያችሁ በውሸት እንኳን እናቱ የምትለውን ቃል በመስማት ያዕቆብ ከአባቱ ምርቃትን እንዳገኘ ዛሬም በሕይወታችን እግዚአብሔር የሚነግረንን ቃል ብናደርገው፣ ልጄ ሆይ መርገምህ በኔ ላይ ይሁን፣ አንተ ብቻ ቃልን ስማ አለችው። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገችው ይላል። አያችሁ ያዕቆብ የእናቱን ቃል ሰምቶ እናቱ አባቱ እንደሚወደው የጣፈጠ መብል አድርጋ አዘጋጀችለት። ሰው የሰውን ቃል ቀምቶ እንኳን ከአባት ምርቃትን ያገኛል። እኛስ ከእግዚአብሔር የሚነገረን የእግዚአብሔር ቃል የሚያዘንን በማድረግ ዛሬ ከእግዚአብሔር ልናገኝ የሚገባውን በረከት፣ ከእግዚአብሔር ልናገኝ የሚገባውን እድል፣ ከእግዚአብሔር ልናገኝ የሚገባውን ነገር ሁሉ አሜን ዛሬ ማግኘት ይሆንልናል። ርብቃም ከእርሷ ዘንድ በቤት የነበረችውንም የታላቁን ልጇን ኤሳውን መልካሙን ልብስ አመጣች። ታናሹንም ልጇን ያዕቆብን አለበሰችው። የጠቦቶችንም ለምድ በእጆቹ በለስላሳው አንገቱ ላይ አደረገች። የሰራችውንም የጣፈጠን መብል እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማነህ አለው። ያዕቆብም አባቱን አለው፣ የበኩር ልጅ እኔ ኤሳው ነኝ፣ እንዳዘዝከኝም አደረጉ። ነፍስህ እንድትባርከኝ ዘንድ ቀና በልና ተቀመጥ፣ ካደኑትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘው አለው። እርሱም እግዚአብሔር አምላክ ወደ እኔ ስላቀረበው ነው። አሜን። ስሙኝ። አባቱም እንዲህ አለው፣ ነፍስህ እንድትባርክህ አባቴ ሆይ ቀና በል፣ ትበላም ዘንድ ካደኑት አደድ እንካ አለው። አባትየውም እንዲህ ብሎ አለው ያዕቆብን፣ ልጄ ሆይ እንዴት ፈጥነህ አገኘሁ አለው። እርሱም እንዲህ አለ፣ እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ። አንድ በረከት ባርካችኋለሁ። ያዕቆብ ከእናቱ የሚነግረውን ቃል በመስማት ለብዙ ዘመን ሊያገኝ እየተገባ ያላገኘውን በረከት ከአባቱ ምርቃትን እንዳገኘ እንዴት ፈጥነህ አገኘሁ አለ። እግዚአብሔር አምላክ ወደ እኔ ስላመጣው ነው፣ ስላስጠጋው ነው፣ ስላቀረበው ነው አለ። ዛሬም ስሙኝ፣ በእናንተ ዕውቀት ብዙ ጥራችሁ፣ በእናንተ አቅም፣ በእናንተ ኃይል ብዙ ደክማችሁ ያላገኛችሁትን ዛሬም የእግዚአብሔር ቃል የሚላችሁን በመስማት የእግዚአብሔር ቃል የሚላችሁን በማድረግ ለብዙ ዘመን 20 ዓመት 30 ዓመት 40 ዓመት 50 ዓመት 10 ዓመት 5 ዓመት ደክማችሁ ያላገኛችሁትን ነገር እግዚአብሔር ዛሬ ወደ እናንተ ያቀርበዋል። ከፍታን ፈልጋችሁ፣ ለውጥን ፈልጋችሁ፣ እድገትን ፈልጋችሁ ዛሬም የራቀ ነገራችሁን በስደት ሀገር በአሜሪካ፣ በካናዳ፣ በጀርመን፣ በሳውዝ አፍሪካ፣ በዱባይ፣ በጣሊያን፣ በፈረንሳይ፣ በኤርትራ፣ በአስመራ፣ በኡጋንዳ
በኬንያ፣ በሶማሌ፣ በቤልጅየም፣ በእስራኤል፣ በቤሩት፣ በባህሪን፣ በዱባይ፣ በሳውዝ አፍሪካ ዋሬቨር በዓለም ዙሪያ ሆናችሁ ይህን ድምፅ የምትሰሙ ሰዎች እርሷ እንዲህ አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ብቻ ነው የሚለውን ቃል አድርግ፣ እንደምለውም አምጣልኝ አለችው። ያዕቆብ እናቱ የምትለውን ቃል በመስማት ከአባቱ በረከትን እንዳገኘ ዛሬም እላችኋለሁ እግዚአብሔር ቃል የሚላችሁን በማድረግ 30 ዓመት ደክማችሁ ያላገኛችሁትን ነገር በኢየሱስ ስም እግዚአብሔር ያቀርብላችኋል። በረከታችሁን ያቀርብላችኋል። ክብራችሁን ያቀርብላችኋል። እድገታችሁን ያቀርብላችኋል። ስኬታችሁን ያቀርብላችኋል። ከፍታችሁን፣ ነውጣችሁን፣ ሰላማችሁን፣ ለብዙ ዘመን እየደከማችሁ የራቀ ነገራችሁን እግዚአብሔር እንዲህ ይላችኋል፣ ፈጥኖ ወደ እናንተ ይቀርባል። ለብዙ ዘመን ደክማችሁ ያጣችሁት ውጤት ያላገኛችሁትን እግዚአብሔር ወደ እናንተ አቀርበዋለሁ ይለኛል። ብቻ የምላችሁን ቃል የሚላችሁን ስሙ። ብቻ የምላችሁን ስሙ፣ አድርጉ ይላችኋል። ለብዙ ዘመን የራቀ ስኬታችሁ እግዚአብሔር ፈጥኖ ያቀርበዋል። ልጅ እየፈለጋችሁ፣ በረከት እየፈለጋችሁ፣ እድገትን እየፈለጋችሁ፣ ለውጥን እየፈለጋችሁ እግዚአብሔር ወደ እናንተ ያቀርበዋል። ልጄ ሆይ እንዴት ፈጥነህ አገኘኸው አለው። በምንም ታምር አባቱ ባዘዘው ቅጽበት እሱ እንደሚፈልገው ሆኖ ሊያመጣለት እንደማይችል ያውቃል። ያዕቆብ እግዚአብሔር ወደ እኔ ስላቀረበው ነው አለ። ብዙ ሰዎች ለብዙ ዓመት በእናንተ ዕውቀት፣ በእናንተ ኃይል፣ በእናንተ አቅም ደክማችሁ የራቀ ነገራችሁን እግዚአብሔር አሁን ያቀርበዋል። ለውጣችሁን፣ ምስጋናችሁን፣ እድገታችሁን፣ ስኬታችሁን፣ ክብራችሁን፣ ፍሬያችሁን እንዲህ ያለን ጌታ አቀርበዋለሁ። ሃሌሉያ! ሁላችሁም ኮመንት ላይ የገባችሁ ለብዙ ዘመን በኔ ደክሜ የራቀ ነገሬን የእግዚአብሔር ቃል የሚለኝን በመስማት የእግዚአብሔር ቃል የሚለኝን በማድረግ እርሱ ወደ እኔ ቶሎ ያቀርበዋል፣ ፈጥኖ ያቀርበዋል። እነግራችኋለሁ፣ ምስጋናችሁን ያቀርበዋል። እግዚአብሔር ደስታችሁን ያቀርበዋል። ክብራችሁን እግዚአብሔር ያቀርበዋል። እድገታችሁን እግዚአብሔር ያቀርበዋል። ለውጣችሁን እግዚአብሔር ያቀርበዋል። ሃሌሉያ! ስለዚህ እንዲህ አለው፣ እግዚአብሔር አምላክ ወደ እኔ ስላቀረበው ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንህ እንዳልሆንህ እዳስስ ዘንድ ቅረበኝ አለው። ያዕቆብም ወደ አባቱ ይስሐቅ ቀረበ፣ ዳሰሰውም። እንዲህ ይህ ድምፅ የያዕቆብ ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩ። ስለዚህም ባረከው አለው፣ አንተ ልጄ ነህ፣ እርሱም እኔ ነኝ አለው። እርሱም ከልጄ አደን እንድበላ ነፍሴ እንድትባርክ አቅርብልኝ አለው። አቀረበለትም፣ በላም። የወይን ጠጅ አመጣለት፣ እርሱም ጠጣ። አባቱም ይስሐቅ ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳበውም፣ የልብሱን ሽታ አሸተተ፣ ባረከውም። እንዲህ አለው፣ የልጄ ሽታ እግዚአብሔር እንደባረከው እንደ እርሻ ሽታ ይሆናል። ልባርካችሁ። ዛሬ እግዚአብሔር ከእናንተ የሚፈልገውን ሲያገኝ ሽታችሁ እግዚአብሔር እንደባረከው እርሻ ሽታ ይሆናል። ጠረናችሁ ዛሬ ይባረካል። ስራችሁ ዛሬ ይባረካል። ንግግራችሁ ዛሬ ይባረካል። ሕይወታችሁ ዛሬ ይባረካል። ጓዳችሁ ዛሬ ይባረካል። አገልግሎታችሁ ዛሬ ይባረካል። ራእያችሁ፣ ህልማችሁ፣ ዝማሪያችሁ፣ ነገራችሁ አሜን ዛሬ ይባረካል። ሁላችሁም ኮመንት ላይ ሽታዬ እግዚአብሔር እንደባረከው እንደ እርሻ ሽታ ይባረካል። ቤቴ ይባረካል። ሕይወቴ ይባረካል። ትዳሬ ይባረካል። ልጆቼ ይባረካሉ። ሕይወቴ ይባረካል። ሁሉ ነገሬ ይባረካል። ሃሌሉያ! ላትረገሙ ትባረካላችሁ። እግዚአብሔር በባዕድ አገር አጋዥ በሌለበት፣ ደጋፊ በሌለበት፣ ወገን በሌለበት እግዚአብሔር ጠረናችሁን ጭምር ዛሬ ይባርከዋል። መዓዛችሁን ዛሬ ይባርከዋል። የምትይዙትን፣ የምትጨብጡትን፣ የምታልሙትን፣ የምትነኩትን ነገር እግዚአብሔር ዛሬ ይባርክላችኋል። አንድ ሰው ለኔ ነው ያለ አሜን 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 ያለ ሁሉም ሰው ሼር ያደርጋል ለብዙ ሰዎች በረከት እንዲሆን። ዛሬ ጌታ ስራችሁን ብቻ አይደለም ሽታችሁን
እግዚአብሔር እንደባረከው ሽታ ይባርከዋል። የሚያያችሁ ትላንት የጠላችሁ ዘንድሮ ይወዳችኋል። የማይቀበሏችሁ የሚንቋችሁ ዘንድሮ ይፈልጓችኋል። አሜን 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 አሜን። እግዚአብሔር ጠረናችሁን በተጠላችሁበት፣ በተገፋችሁበት፣ በተናቃችሁበት ምድር እግዚአብሔር እንዲህ ብሎኛል፣ ባርኬዋለሁ። ሃሌሉያ። ብቻ እናቴ በላይ ላይ በረከትን ሳይሆን መርገምን አመጣለሁ አላት። ልጄ ሆይ መርገም በኔ ላይ ይሁን፣ ብቻ የምነግርህን ቃል ስማኝ እንዳልኩም አምጣልኝ አለችው። ታዛችሁ እግዚአብሔርን በኢየሱስ ስም መርገም አታመጡ። የእግዚአብሔር ቃል እንደሚላችሁ ሆናችሁ በሕይወታችሁ መከራን አታመጡም። ጌታ እንዲህ ብሎኛል፣ ላትረገሙ የተባረካችሁ ትሆናላችሁ። ጠረናችሁ ይባረካል፣ ንግግራችሁ ይባረካል፣ ስራችሁ ይባረካል፣ ሕይወታችሁ ይባረካል። አንድ ሰው አሜን 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 እያለ ይቀበለኝ። ሼር እያረጋችሁ ሃሌሉያ። ዛሬ ሽታችሁ እግዚአብሔር እንደባረከው ሽታ ይሆናል። ሕይወታችሁ እግዚአብሔር እንደባረከው እንደ እርሻ ሽታ ይሆናል። ኑሯችሁ እግዚአብሔር እንደባረከው እንደ እግዚአብሔር እርሻ ሽታ ይሆናል። ሃሌሉያ። ከዛስ ሶስተኛውን በረከት እግዚአብሔርም ከሰማይ ጠል በምድርም ስም የእህል የወይንንም ብዛት ይስጥ። አሕዛብም ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞች ጌታው የእናትም ልጆች ይስገዱልህ። የሚረግሙ እርጉም ይሁኑ፣ የሚባርኩ ብሩክ ይሁነዋል። በወንድሞቻችሁ መካከል ገዢ ትሆናላችሁ። የእግዚአብሔር ቃል እንደሚላችሁ ታዛችሁ፣ የእግዚአብሔር ቃል እንደሚላችሁ ሆናችሁ፣ እሱ እንደሚፈልገው ሆናችሁ፣ እሱ እንደሚወደው ሆናችሁ በወንድሞቻችሁ መካከል አለቃ ትሆናላችሁ። በወንድሞቻችሁ መካከል ገዢ ትሆናላችሁ። አሕዛብ ይሰግዱላችኋል፣ ወገኖች ይገዙላችኋል። ለወንድሞቻችሁ ልጆች ከእናቶቻችሁ ልጆች መካከል የሁሉ አለቃ የሁሉ ጌታ ትሆናላችሁ። በኢየሱስ ስም ባረኳችሁ። የሁሉ ገዢ የሁሉ አለቃ ሆናለሁ እያላችሁ ኮመንት ላይ ጻፉልኝ። ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ። ሃሌሉያ። እግዚአብሔር አምላክ በወንድሞቻችሁ በአባቶቻችሁ ልጆች መካከል የሁሉ ገዢ ያደርገዋችኋል። አሕዛብ ይሰግዱላችኋል፣ ወገኖች ይገዙላችኋል። ስለዚህ ሁላችሁም የእግዚአብሔርን ሐሳብ ከኛ ጋር ለመከፋፈል ከእግዚአብሔር በረከትን ለመቀበል መጋቢት 23 ዕለተ ዕሮብ ከማለዳው 3 ሰዓት ጀምሮ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን የእግዚአብሔርን ቃል አብረን ሼር የምናደርግበት የምንማማርበት ልዩ ፕሮግራም ስለተዘጋጀ እንዲሁም ደግሞ መጋቢት 25 አዲስ አበባ አጥቢያ ዕለተ ዓርብና ቅዳሜ መጋቢት 25 እና 26 ልዩ መንፈሳዊ ኮንፈረንስ እሱም ኃይልን የመታጠቅ ቀን በሚል ልዩ የጸሎት እና የአምልኮ ጊዜ እግዚአብሔር የማዳን ወንጌል በኃይል በስልጣን የሚሰበክበት ጌታን በአምልኮ ከፍ የምናደርግበት ልዩ ፕሮግራም ስለተዘጋጀ ሁልጊዜም ዕለተ ዕሮብ ከማለዳው 3 ሰዓት ጀምሮ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንዲሁም ደግሞ ዕለተ ዓርብና ቅዳሜ ከማለዳው 12 ሰዓት ጀምሮ በአዲስ አበባ ሳር ቤት በሚገኘው አጥቢያ መጋቢት 25 እና 26 ሁላችሁ የተወደዱ አገልጋዮች ፓስተር ሰለሞን እንዲሁም ደግሞ ዘማሪ ይድነቃቸው የቤተ ክርስቲያን አገልጋዮች እንዲሁም ወንድማችሁ ፕሮፌት ምንተስኖት በመገኘት ማገለግላችሁ ይሆናል። ከሁሉ በላይ ንጉሱ ኢየሱስ በዚያ ስፍራ ላይ ተገኝቶ ከተያዛችሁበት ነገር ይፈታችኋል፣ ያጽናናችኋል፣ ይዳስሳችኋል፣ ይፈውሳችኋል። ስለዚህ ዕለተ ዕሮብ መጋቢት 23 ዕሮብ በሻሸመኔ ሕይወት ጸጋ ዓለም አቀፍ ማለትም ነገ ማለት ነው እንገናኝ። መጋቢት 25 እና 26 በአዲስ አበባ አጥቢያ ሳር ቤት በሚገኘው ሮሚያ ኢንቨስትመንት ቢሮ ወደ ቄራ መውረጃ ከሳር ቤት በስተግራ በኩል ሊዲያ ህንፃ አጠገብ ላይ ያገኙናል። መጋቢት 23 በሻሸመኔ ዕለተ ዕሮብ፣ መጋቢት 25 እና 26 በአዲስ አበባ ሳር ቤት በሚገኘው አጥቢያ ዓርብና ቅዳሜ እንዲሁም ደግሞ መጋቢት 27 ዕለተ እሁድ ከ3 ሰዓት ጀምሮ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ልዩ ኃይልን የመታጠቅ በሚል ርዕስ የተዘጋጀ ኮንፈረንስ ስላለ ወዳጅ ዘመዶቻችሁን በመጋበዝ የታመሙትን ያልዳኑ ሰዎችን በመጥራት
የጌታን ጸጋ አብራችሁ ከኛ ጋር እንድትካፈሉ ስል በጌታ ፍቅር አሳስባችኋለሁ። ሁላችሁም መጋቢት 23 ዕለተ ሮብ ሻሸመኔ፣ መጋቢት 25 እና 26 በአዲስ አበባ አጥቢያ ዘማሪ ይድነቃቸው፣ ፓስተር ሰለሞን እንዲሁም ደግሞ የቤተ ክርስቲያን አገልጋዮች የወንድማችሁ ፕሮፌት ምንተስኖት ተገኝቼ የማገለግል ይሆናል። ሮብ ሻሸመኔ፣ አርብና ቅዳሜ በአዲስ አበባ አጥቢያ። አድራሻውን ለማታውቁ ሰዎች ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች ወጥተው የሚቀበሏችሁና አድራሻ ሎኬሽን የሚልኩላችሁ የሚሆኑን በጌታ ፍቅር አሳስባችኋለሁ። እወዳችኋለሁ። ለብዙ ዘመን ርቆ የነበረውን ነገራችሁን እግዚአብሔር ፈጥኖ ያቀርብላችኋል። ተባረኩልኝ። ጸጋውም ሰላሙም ይብዛላችሁ። ሜይ ጎድ ብለስ ዩ።